በድሮ ጊዜ በትልቅ የገበያ ማዕከል ውስጥ 3 ሌቦች ነበሩ። ሰዎች ሁሉ እኒህን 3 ሌቦች በጣም ይፈሯቸዋል። ዋናው መሪያቸው ስሙ ቃሲም ይባላል። በ4200 ብር ብቻ የምታገኙትን ለወንድ የሚሆን አሪፍ ስጦታን ላሳያችሁ። ጫማ በፈለጋችሁት ከለርና ዲዛይን፣ እንዲሁም የእጅ ሰዓት በፈለጋችሁት ከለር፣ እንዲሁም ደግሞ ኦሪጂናል የሆነ ሚኒ ሽቶ። 3ቱንም ዕቃዎች በ4200 ብር ብቻ ታገኛላችሁ። አድራሻችን አዳማ ለሆናችሁ የድሮ መናኸሪያ ሲሆን ከአዳማ ውጭ ያላችሁ ደግሞ ይደውሉልን፣ ያሉበት ድረስ በዴሊቨሪ ይላካል። 3ቱም አንድ ላይ ሆነው ነው የሚሰርቁት። ተለያይተው አያውቁም። የሚኖሩትም አንድ ላይ ነበር። በአንድ ወቅትም የሚሰርቁት ነገር አጥተው በጣም ይቸገራሉ። የገበያው ማዕከል ላይም ቁጭ ብለው አላፊ አግዳሚውን እየተመለከቱ የሚሰርቁትን ነገር ማመቻቸት ፈለጉ። እንደ ድንገትም ሆኖ አንድ ወጣት በዛ በኩል ያልፋል። ስሙ ዛህራን ይባላል። በአንድ እጁ የአህያውን ገመድ፣ በአንድ እጁ ደግሞ ከሸክላ የተሰራ ትንሽዬ ማሰሮን እንደ ወርቅ እቅፍ አድርጎ ይዞት ነበር። 3ቱ ሌቦችም ዛህራንን ሲመለከቱት ፊቱ አዲስ ሆነባቸው። ስለ መንደሩ ምንም የማያውቅ የገጠር ሰው መሰላቸው። ይህንንም ሲያዩ በጣም ተደሰቱ። ዛሬማ ሪዝቃችንን አግኝተናል ማለት ነው በማለት ከመካከላቸው ቃሲም የተባለው መሪ ከተቀመጠበት ይነሳና አንተ ወጣት ሆይ ለዚህ መንደር አዲስ ትመስላለህ። ምን ፈልገህ ነው የመጣኸው? ያጣኸው ነገር አለ እንዴ? በማለት ይጠይቀዋል። ዛህራን ገና 3ቱን እንደተመለከታቸው ሌቦች ወይም ዘራፊዎች እንደሆነ አውቋል። አለቃዬ ሆይ እኔ ወደዚህ መንደር የመጣሁት በእጄ ላይ የምትመለከተውን አህያ ለመሸጥ ነው። ይህ አህያ አያቴ ነበር እንደ ስጦታ የሰጠኝ። እንደ ማንኛውም ተራ አህያ አይደለም። በጮኸ ጊዜ ከአፉ ወርቆች ይወጣሉ። ይሄ ነገር ደግሞ ለኔ በጣም ጠቅሞኝ ነበር። ነገር ግን የመንደር ሰዎች እኔን በጣም እየተመቀኙኝ መጡ። ስለዚህ የመንደሩ ሰዎች እኔን ከሚጠሉኝ አህያውን ብሸጠው ይሻለኛል ብዬ ወደ ገበያ መጣሁት። እዚህም ጮሆ ሰዎች አይን እንዳይጥሉብኝ ፈርቻለሁ። በርካሽ ዋጋ ነው ለመሸጥ ወደዚህ የመጣሁት ይላቸዋል። 3ቱ ሌቦቹም የዛህራንን ንግግር ሲሰሙ በጣም ተገረሙ። መገረማቸውንም ደበቅ አደረጉትና ምናልባት ሚገዛህን ሰው ልጠቁምህ እችላለሁ፣ ነገር ግን እየተጨነክና እየተሳቀቅ ከምትሄድ እኔ የተወሰነ ብሮችን ልስጥህና ልውሰድልህ አንተ ለመተባበር ብዬ ነው ይለውና ቃሲም 10 የወርቅ ሳንቲሞችን አውጥቶ ለዛህራን ይሰጠዋል። ዛህራንም ምንም ሳያመነታ ወርቆቹን ከተቀበለ በኋላ አህያውን አስረክቦ በሉ እናንተም እዚህ እንዳይጮህባችሁ ጥንቃቄ እያደረጋችሁ በማለት በቀስታ ከነሱ ስውር ይላል። 3ቱ ሌቦቹም አህያውን እንደተቀበሉ አንድ ጥግ ቦታ ላይ በመሄድ አህያውን ይመቱት ጀመር። አህያው ምቱ ሲበረታበት መጮህ ጀመረ። ነገር ግን ምንም አይነት ነገር ከአፉ እየወጣ አልነበረም። እንደውም በመቱት ቁጥር ከአፉ የሚያስጠላ ሽታ፣ ሰዎችን አዛ የሚያደርግ ነገር ማውጣት ጀመረ። አካባቢው ላይ የነበሩ ሰዎችም ምንድነው የምታደርጉት? አህያውን ተው እያሉ ይጮሁባቸው ጀመር። በስተመጨረሻም 3ቱ ሌቦች ዛህራን የተባለው ወጣት እንዳታለላቸው ገባቸው። በጣም ተናደዱ። ቃሲምን በንዴት ጭራሽ በልጅ እንታለላለን፣ ከኛ ከተለየ ብዙም ስላልራቀ ሄደን እንፈልገውና ዋጋውን እንሰጠዋለን በማለት በሄደበት ቦታ መፈለግ ጀመሩ። ትንሽ እንደተጓዙም ዛህራን ዘና ብሎ አንድ ዛፍ ስር ቁጭ ብሎ ይመለከቱታል። ዛህራን በትንሽዬ ድስት የሚጣፍጥ ምግብን ሰርቶ ሽታው ቦታውን በጣም አውዶት ነበር። ሌቦቹም የምግቡ ሽታ በጣም አወዳቸው፣ ሊበሉም ፈለጉ። ነገር ግን ዛህራን ያታለላቸው ነገር በጣም ስላልናደዳቸው ቀጥታ ቃሲም ሰይፉን በማውጣት ዛህራን ላይ መዞ አንተኛን አታለልከን? ምንም የማይረባ አህያን አታለህ በ10 ወርቅ ሸጥክልን አይደል? ዛህራንም ረጋ በማለት አይ አጠቃቀሙ ስላልቻላችሁበት ነው። ባይሆን እዚህ ጋር አንድ ነገር አለ። እዚህ ስር የምትመለከቱት ድስት አስማተኛ ነው። እንደምታዩት ምግቡ በጣም ትኩስና ጭስ እየወጣው ነው። ከስሩ ግን ምንም አይነት እሳት የለም። እሳት ማቀጣጠል ሳይጠበቅባችሁ የፈልጋችሁትን ምግብ በዚህ ድስት መስራት ትችላላችሁ። አታዩም? እኔ ራሱ ቁጭ ብዬ በትንሽ ሰዓት የሰራሁት ምግብ እንዴት እንደሚጣፍጥና ሽታው እንደሚያውድ። እንግዲህ በአህያው ተታልናል የምትሉ ከሆነ ይህንን ድስት ግዙኝ ይላቸዋል። 3ቱ ሌቦችም ድስቱን አትኩረው ሲመለከቱት ዛህራን እንደነገራቸው ሆነው አገኙ። ከስሩ ምንም አይነት እሳት የለም። ውስጡ ግን በኃይል እየተንተከተከና ጭስ እየወጣው ነበር። ቃሲምም እሺ ይልና ወዲያውኑ አሁንም 10 የወርቅ ሳንቲሞችን አውጥቶ ለዛህራን ይሰጠዋል። አንተ መልካም ሰው ነህ እናመሰግናለን ይሉታል። ዛህራንም ብሩን ተቀብሎ ሄደ። የተራቡትም 3ቱ ሌቦች ወዲያውኑ ነበር ያንን አስማተኛ ብሎ የሸጠላቸውን ድስት መሬት ላይ አስቀምጠው ትንሽዬ ስጋ ከገበያ ገዝተው ለመቀቀል ድስት ውስጥ ጨመሩት። ብዙ ሰዓትም ቆዩ። ነገር ግን ድስቱ ምንም አይነት እሳትን እያወጣ አልነበረም። ምግቡንም አላበሰለውም። ብዙ ሰዓትም ጠበቁ። ነገር ግን ምንም ለውጥ የለም። በዚህም የተናደደው ቃሲም የሸክላውን ድስት ይሰብረዋል። ሲሰብረውም ያየውን ማመን አቃተው። ለካ ከውስጡ ዛህራን ሰርቶ እንደ ትኩሱ ያስቀመጠው ምግብ ነበር። ለካ የሱ እንፋሎት በጭስ መልኩ ሲወጣ ነው የተታለሉበት።
እንደገና ዛህራን የተባለ ወጣት እንደሸወዳቸው አስተዋሉ። በጣም ተናደዱ። እንደገና ታልለን ማለት ነው፣ እንከተለው፣ ላደረገን ነገርማ ዋጋውን እናስከፍለዋለን በማለት የሄደበትን ቦታ እየተከተሉ መሄድ ጀመሩ። ትንሽ እንደተጓዙም ዛህራን ከአንድ ወንዝ አጠገብ ቁጭ ብሎ ተመለከቱት። ዛህራን ከአንድ ከታሰረ ውሻ አጠገብ እንዲሁም ካጠገቡ ደግሞ በሳጥን ሙሉ የተሞላ ጣፋጭ ምግብ ነበር። ቃሲምም ዛህራንን ሲመለከተው አንተ ወጣት አሁንም ድጋሚ አታለልከን ማለት ነው? አሁን በፍጹም አልተውክም፣ እገልሃለሁ በማለት ያስፈራራው ጀመር። ዛህራንም ዘና ብሎ ከተቀመጠበት ተነሳና አይ እናንተ ሰዎች አጠቃቀሙ ስላልቻላችሁ እንጂ ሁሉም ለእናንተ ከበቂ በላይ ነበር። ነገር ግን አሁንም ቢሆን እኔ እናንተን ከመርዳት አልወገድም። እዚህ ጋር የምትመለከቱት ውሻ እንደ ማንኛውም ተራ ውሻ አይደለም። የፈለጋችሁትን እዘዙት፣ ወደ ከተማ ወጥቶ ያዘዛችሁትን ነገር ወዲያውኑ ያመጣላችኋል። ይሄው እኔም አዝዤው ይህን የምትመለከቱትን ጣፋጭ በሳጥን ሙሉ ሞልቶ አመጣልኝ። እንግዲህ ልተባበራችሁ ብዬ እንጂ በዚህም አልደራደራችሁም ነበር ይላቸዋል። ቃሲምም ቆም ብሎ ማሰብ ጀመረ። ይህን ውሻ ካገኙ እነሱ ቁጭ ብለው የፈለጉትን ነገር እያዘዙ ዘና እያሉ ሊውሉ ነው። እንደገና አሁንም 10 ወርቅ አውጥቶ ይሰጠዋል። ዛህራንም የሰጡትን ተቀብሎ ዘና ብሎ ከነሱ እይታ ይሰወራል። ቃሲምና ጓደኞቹም በጣም ተርበው ስለነበር ለውሻው ሄደህ ወደ ከተማ ጣፋጭ የሆኑ ምግቦችን በዛ አድርገህ ይዘህና እንዳትቆይ በጣም ረቦና ሊለውና ከታሰረበት ይፈታዋል። ውሻው ታስሮ ስለቆየ እንደተፈታ ወዲያውኑ እየሮጠ ሄደ። ሌቦቹም የውሻው ሮጦ መሄድ በጣም አስገረማቸው። እዛው ቁጭ ብለው የውሻውን መምጣት መጠባበቅ ጀመሩ። ብዙ ሰዓትም ቁጭ አሉ። ሰዓቱ እየረፈደና እየመሸ መጣ። ውሻው ግን አልተመለሰም። በዚህም ዛህራን እንዳታለላቸው እንደተጫወተባቸው ገባቸው። በጣም ተናደዱ። በተለይ ቃሲም ያ ሁሉ ወርቅን አውጥቶ ከፍሎ ምንም የሚረባ ነገርን ሳያገኝ መሸወድ ወልህ ውስጥ ጀመረው። በዚህ ሰዓትም እየማለ ወላሂ አሁን ይህንን ወጣት መቼም አልተወውም፣ ምንም ነገር ቢለኝ አልሰማውም፣ ሄጄ አንገቱን የምቀላው፣ ምንም ነገር ቢለኝ አሁን አልሸወድለትም በማለት ዛህራንን ፍለጋ ሶስቱም ሌቦች ይወጣሉ። አንድ ምስኪን የገጠር ልጅ ብለው ያሰቡት ወጣት በቀላሉ 30 ወርቆችን ሰርቋቸዋል። አሁን ሶስቱ ሌቦች በጣም እልህ ውስጥ ስለገቡ ዛህራንን ካገኙት መቼም አይምሩት። እንግዲህ ዛህራንን ፍለጋ ወጡ። ያገኙት ይሁን ወይስ አያገኙትም? አረ ያገኙታል። በቃ አሁንም አይምሩትም፣ ይገሉታል ብዬ ነው እያሰብኩ ያለሁት። እስቲ ታሪኩን እንቀጥል። በአንድ መንደር በኩል ሲያልፉ ዛህራን ቁጭ ብሎ ዋሽንትን እየተጫወተ ይመለከቱታል። ከአጠገቡ ደግሞ መሬት ላይ ዝርር ያለች አንድ አሮጊት ነበረች። ሶስቱ ሌቦች ከብዙ ልፋት በኋላ ዛህራንን በማግኘታቸው በጣም ደስተኛ ነበሩ። ቃሲምም አገኘንህ፣ አሁን የምታመልጠን እንዳይመስልህ፣ በምንም አልታለልልህ፣ አሁን ቶሎ በል፣ ሳልገልህ በፊት የወሰድክብኝን 30 ወርቆች አምጣ ይለዋል። ዛህራንም ከተቀመጠበት ተነስቶ ተረጋጋ ቃሲም ሆይ፣ እዚህ ጋር እኮ መሬት ላይ ተዘርራ የሞተችብኝ እኮ እናቴ ናት። ቆይ እሺ አንድ ነገር ብቻ ላድርግ፣ ከዛ ትገለኛለህ ይለዋል። ቃሲም ከሁለቱ ጓደኞቹ ጋር ሆኖ ዛህራንን ከበውት ስለነበር በምንም እንደማያመልጣቸው አውቋል። እሺ የፈለከውን ነገር አድርግ ብሎ ይፈቅድለታል። ዛህራንም ወደ ዋሽንቱ እያሳያቸው ይህ ዋሽንት ዝም ብሎ ዋሽንት አይደለም፣ በጣም አስማተኛ ነው። ከአባቴ የወረስኩት ብቸኛ ዕቃ ቢሆን ይህ ዋሽንት ነው። ይህ ዋሽንት የሞተን ሰው ይቀሰቅሳል። ቆይ እናቴ ከሞተችበት ላስነሳትና ከዛም እኔን የፈለጋችሁትን ነገር ታደርጉኛላችሁ ይላቸዋል። ሶስቱ ሌቦችም ንግግሩን ሲሰሙ በጣም ተገረሙ። ዛህራንም የሌቦቹን መልስ ሳይጠብቅ ዋሽንቱን አውጥቶ ከእናቱ አጠገብ በመቆም መጫወት ጀመረ። ዋሽንቱን ለትንሽ ሰከንዶች ከተጫወተ በኋላ መሬት ላይ ተዘርራ የነበረችው አሮጊት ከወደቀችበት ብድግ አለች። ብድግ ብላ ቆማም አልቀረችም። ተነስታ መጨፈርና መጫወት ጀመረች። ሶስቱ ሌቦችም የሚያዩት ነገር በጣም አስገረማቸው። አንድ በጣም እድሜዋ የገፋ የሆነች አሮጊት ከሞተችበት ተነስታም እየጨፈረች ሲመለከቷት እውነትም ዛህራን የያዘው ዋሽንትማ አስማተኛ ነው በማለት ዛህራን ያደረገውን ነገር አምነው ተቀበሉ። ዛህራንም ወደ ሌቦቹ ዞሮ አያችሁ አይደል፣ ይህ ዋሽንት እኮ ዝም ብሎ አይደለም አስማተኛ ነው። እንግዲህ አሁን አስማተኝነቱን በአይን እያሳየኋችሁ ማትቀበሉ ከሆነ የራሳችሁ ጉዳይ ነው ይላቸዋል። ቃሲምም ማሰብ ጀመረ። ይህን ዋሽንት ሊወስደውም ፈለገ። ባለሀብት የሆኑ ሰዎችን ቅጥቅጥ አድርጎ ከገደላቸው በኋላ ንብረታቸውን ዘርፎ ዋሽንቱን እየነፋ እንደገና ከሞቱበት ካስነሳ በኋላ ጥሏቸው ለመሄድ ይወስናል። በዚህ ንብረት ብቻ ሰዎችን እየዘረፉ ብዙ ንብረትን ማከማቸት እንደሚችሉ ማወቁ። ቃሲምም ለዛህራን እባክህ ይቅርታ አድርግልኝ፣ ባለማወቅ ልገልህ ነበር፣ ይህንን ዋሽንትን ልግዛ። አሁን ግን የምሰጥህ ብቸኛ ንብረት አንገቴ ላይ ያሰርኩት ወርቅ ነው። ለእኔ በዚህ ወርቅ ልትሸጥልኝ ፈቃደኛ ነህን? በማለት በትህትና ይጠይቀዋል። ዛህራንም ይህ እኮ የአባቴ ውርስ ነው፣ ደግሞ ተራ ዋሽንት አይደለም፣ አልሸጥልህም ብሎ ግግም ይልበታል። ቃሲምም ብዙ መለመን ጀመረ። በስተመጨረሻም እሺ ብሎ ይስማማል። ቃሲም የዛህራንን መስማማት ሲያውቅ በጣም ተደሰተ። ወዲያውኑ ዋሽንቱንም ይዘው ወደ ቤታቸው ይመለሳሉ።
ዛሬ የመንደሩን ሀብታሞች ሙሉ ነው የምናጥባቸው። ነገር ግን እዛ ሄደን ከመዋረዳችን በፊት ይህንን ዋሽንት እንዴት መንፋት እንዳለብን እንለማመድ። በማንን ሞክር? በአንዳችን ሞክር ይባባላሉ። አንደኛቸውም ቃሲም በአንተን ሞክር ይላል። ሌላኛውም አዎ ቃሲም በአንተን ሞክር ብሎ የሱን ሐሳብ ይደግፋል። ቃሲምም እየፈራ ቢሆንም እሺ ይላል። መሬት ላይ ይተኛላቸዋል። ሁለቱ ጓደኞቹም ቃሲም እስኪሞት ድረስ ይቀጠቅጡት ጀመር። ከጭንቅላቱ ደም እየፈሰሰ ጸጥ ሲል ሁለቱ ጓደኞቹ እንደሞተ ገባቸውና ዋሽንቱን አውጥቶ አንደኛው መንፋት ጀመረ። ለረጅም ሰዓት ዋሽንቱን ተጫወተ። እየተቀያየሩ መንፋት ጀመሩ። ነገር ግን ቃሲም ሊነቃ አልቻለም። መሽቶ ስለነበር ማታውን ሙሉ ትንፋሻቸው እስኪቋረጥ ድረስ ይነፉ ጀመር። ነገር ግን ቃሲም ከሞተበት ሊነቃ አልቻለም። ዛህራን አታለላቸው። ወይ ዛህራን ሰራላቸው። አሁንም ንብረታቸውንም ብቻ ሰርቆ አልተወም፣ የአንደኛቸውንም ሕይወት ቀማ። ሁለቱ ሌቦቹም ዛህራን እንዳታለላቸው ሲገባቸው የጓደኛችንን ሞትማ መበቀል አለብን፣ ዛህራንን እንገለዋለን ብለው በጠዋት ዛህራንን ፍለጋ ይወጣሉ። ብዙም ሳይቆይ ዛህራንን አገኙት። እጅና እግሩን አስረው አፉን አፍነው በከረጢት ነገር ሰዎች እንዳያውቁባቸው ሙሉ ከሸፋፈኑት በኋላ ወንዝ ውስጥ ሊወረውሩት ወሰኑ። ወደ ወንዝም መጓዝ ጀመሩ። ስምጥ ወንዝ ያለበትንም ቦታ ፍለጋ ዛህራንን ለሁለት ተሸክመው መጓዝ ጀመሩ። አንድ ምግብ ቤት ጋርም ሲደርሱ በጣም ይደክማቸውና አቅምም እናገኝ፣ ወደ ውስጥ ገብተን ምግብን እንብላ፣ እስከዛ ዛህራን የታሰረበትን ጆንያ ውጪ እናስቀምጠው፣ ማንም አይጠረጥርም በማለት ውጪ ያስቀምጡትና ወደ ውስጥ ይገባሉ። ዛህራንም ውስጥ ሆኖ የሚያወሩትን ነገር እየሰማ ስለነበር ከሱ እንደራቁ ሲያውቅ መጮህ ጀመረ። በዛ በኩል የሚያልፍ አንድ ሰው ሁሉ የሚጠላው ስቁንቁንና ቋጣሪ የሆነ ግለሰብ ነበር። በጆንያ ውስጥ የሚወጣውን ጩኸት ሲሰማ ወዲያውኑ አፉን ይከፍትለታል። ዛህራንም ጭንቅላቱን አውጥቶ እባክህ ፍታኝ ይለዋል። እረኛው ምን ሆነህ ነው እዚህ ለምንድን የታሰርከው በማለት ይጠይቀዋል። ዛህራንም ሰውየውን ሲመለከተው ሰዎች ሁሉ አዛ የሆኑበት ሊገላገሉት የሚፈልጉት አይነት ሰው እንደሆነ ሲያውቅ እባክህ ፍታኝ፣ ወደ ውስጥ የገቡ ሁለት ሰዎች አሉ፣ የንጉሱን ልጅ በግድ ሊድሩልኝ ነው፣ እኔ ደግሞ እሷን ማግባት አልፈልግም፣ እኔ የምወዳት ላገባት የምፈልጋት ሴት አለች፣ ከሷ ውጪ ማንንም አላገባም፣ እባክህ ማለት ጀመረ። ይህንንም የሰማው ስቁንቁን ሰው የንጉሱን ሴት ልጅ ነው ያልከው? አረና እኔን ቀይረኝ፣ እኔ ወደ ውስጥ ልግባ፣ እንደውም ከኔ ጋር ያመጣኋቸው ብዙ በግና ፍየሎች አሉ፣ እነሱን እንዳለ ውሰድ፣ ና ቶሎ በል፣ ቦታ ልቀይር፣ አንተ የምትወዳትን አግባ ይለዋል። ዛህራንም እሺ ላደረክልኝ ነገር አመሰግናለሁ ይልና ከጆንያ ውስጥ ይወጣል። ያንን ስቁንቁን ሰው ደግሞ በሱ ቦታ ያስገባዋል። በደንብ ጥፍር አድርጎ ያስረውና አፉን ክድን አድርጎ እንዳይወጣ አድርጎ ካሰረው በኋላ በግና ፍየሎቹን እየነዳ ወደ መንደሩ ይመለሳል። ሁለቱ ሌቦቹም በልተውና ጠጥተው ከጨረሱ በኋላ ያንን ጆንያ ለሁለት ተሸክመው ወደ ወንዙ ጋር ይደርሳሉ። ወንዝ ውስጥም ጨምረው እስኪሰምጥ ከጠበቁት በኋላ በደስታ የጓደኛቸውን ደም እንደተበቀሉ እያሰቡ በደስታ ወደ ቤታቸው ይመለሳሉ። ወደ ቤታቸውም እየተመለሱ ሳለ ዛህራንን ይመለከቱታል። ያዩትን ነገር ማመን አቃታቸው። ዛህራን ከሱ ጋር አስከትሏቸው የሚሄድ ብዙ በጎችና ፍየሎች ነበሩ። ሌቦቹም ዛህራንን ሲያዩ እንዴት ወደዚህ ልትመጣ ቻልክ? ወንዙ ውስጥ ተጨምረንህ አልነበረም እንዴ? እንዴት አሁንም ልትሸውደን ቻልክ? በማለት በቁጣ ይጠይቁት ጀመር። ዛህራንም እናንተ በጣም ትገርማላችሁ፣ እኔን ሁሌ ለመጉዳት ነው የምትፈልጉት፣ እኔ ለእናንተ መልካምን እያሰብ፣ የሚገርመው ነገር እሞታለሁ ብዬ በጣም ፈርቼ ነበር፣ ነገር ግን ወንዝ ውስጥ እንደገባው እንደዛ ጥፍር አድርጋችሁት ያሰራችሁት ጆንያ በራሱ ጊዜ መፈታት ጀመረ። ልክ ከጆንያው ሲወጣ እዛው ወንዝ ውስጥ የወንዙን አለቃ አገኘሁት። እድለኛ ሰው ነህ፣ እዚህ ወንዝ ውስጥ ሰምጦ ለሚገቡ ሰዎች በስጦታ መልኩ የፈለጉትን ነገር እየሰጠኋቸው ነው በማለት እኔ ብቻዬን ስለነበርኩ ይህ ሁሉ በግና ፍየልን ሰጠኝ። አስቡት፣ እናንተ ደግሞ ሁለት ናችሁ፣ ወደ ውስጥ ገብታችሁ የወንዙን አለቃ ብታገኙ የሚሰጣችሁ እዚህ ከተማ ላይ አለ የተባለ ሀብታም ነው የምትባሉት በማለት ዛህራን እንደገና ውሸት ይሞላቸዋል። ያው ሌባ ከንብረት ውጪ ምንም አይታየውምና ሁለቱ ሌቦች ዛህራን ያላቸውን ነገር አምነው ተቀበሉ። ምክንያቱም ራሳቸውን ወንዝ ውስጥ ሄደው የከተቱት። በግና ፍየል አገኘሁ ያለውን ደግሞ በአይናቸው ያዩት ነው። ወደ ገበያ አውጥቶ የፈለገውን እየሸጠ የፈለገውን እየገዛ ወደ ቤቱ ደግሞ በጎቹንም ሲወስድ አይተዋል። በዚህም ዛህራን ያለው ነገር እውነት ነው በማለት አሰቡ። ሁለቱ ሌቦችም እባክህ ዛህራን ላደረግንብህ ነገር ይቅርታ አድርግልን፣ ነገር ግን መልካም ነው የገጠመ፣ እኛም ወደዛ ወንዝ ሄደን ብዙ በጎችና ፍየሎችን ማግኘት እንፈልጋለን፣ እባክህ አንተን እንዳደረግነ በጆንያ ያስገብተህ ሰረንና እዛ ወንዝ ውስጥ ጨምረን ይሉታል። ዛህራንም አረ እኔ እዛ ድረስ እኮ የጎተትኩ መውሰድ አልችልም፣ ባይሆን እስከ ወንዙ ድረስ አብረን እንሄድና ልክ ወንዙ ጋር ስንደርስ በጆንያ ትገባላችሁ፣ ያኔ አስሬ ወንዝ ውስጥ ጨምራችኋለሁ፣ እንግዲህ ልተባበራችሁ ብዬ ነው፣ እኔ ያገኘሁት መልካም ነገር ሁሉ ስታገኙ ደስ ይለኛል ይላቸዋል።
ሁለቱ ሌቦቹም ዛህራን በመጣላቸው ሐሳብ በደስታ ይስማማሉ። እስከ ወንዙ ድረስ እየተጫወቱ እየተሳሳቁ ያገኙትን በግና ፍየል የት እንደሚያደርጉት ምን ያህል ሀብታም እንደሚሆኑ እያወሩ ወደ ወንዙ ጋር ይደርሳሉ። ልክ ወንዙ ጋርም እንደደረሱ በል ዛህራን ደርሰናል ይሉታል። ዛህራንም እሺ በያዛችሁት ጆንያ ውስጥ ግቡ፣ እኔ አስሬ ወደ ውስጥ ወረወራችኋለሁ፣ ነገር ግን ከምታገኙት ነገር የተወሰነ እንደምታካፍሉን ቃል ግቡልኝ ይላቸዋል። ሁለቱ ሌቦቹም እርስ በርስ ተያዩና ከተሳሳቁ በኋላ ኧረ አብሽር የፈለግከውን ያለው ምን ሰጥህ፣ ብቻ አንተ እባክህ በደንብ ወርውረን ይሉታል። ከሁለቱ አንደኛቸውም እኔማ በደንብ መሰምጥ አይመስለኝም፣ ትልቅ ቋጥኝን ከራሴ ጆንያ ጋር አብሬ ላስገባና ወደ ውስጠኛው ቶሎ ደርሳለሁ በማለት ድንጋይን አንስቶ በራሱ ጆንያ ውስጥ ይጨምራል። ዛህራንም የመጀመሪያውን ጆንያ ውስጥ ከገባ በኋላ አስተካክሎ ካሰረው ድንጋይ ካሰረለት በኋላ አንስቶ ወንዝ ውስጥ በኃይል ይጨምረዋል። ድንጋይ ጭኖ ስለነበር ወዲያውኑ ነበር ወደ ውስጥ ስምጥ ያለው። ዛህራንም ይህማ ቶሎ ነው የሰመጠው፣ በአንድ ነው እዛ ደርሶ ብዙ በጎችና ፍየሎችን የሚለቅመው ይለዋል። አንደኛው ሌባ ራሱን መቆጣጠር አቃተው። እባክህ እኔንም ቶሎ ጨምረኝ ሳይጨርስብኝ በፊት እባክህ ማለት ጀመረ። ዛህራንም አውቆ እንዴ እሱ እስኪወጣ አትጠብቅም እንዴ እሱ እስኪወጣ ጠብቅና አንተም የድርሻህን ትወስዳለህ ይለዋል። ኧረ አይሆንም እኔ እሱን አውቀዋለሁ ምንም አያስቀርልኝም እባክህ ጨምረኝ ይለዋል። ዛህራንም እሺ እንደዛ ካልኪልና እሱንም አስሮ በኃይል ወደ ውስጥ ይጨምረዋል። ዛህራን አሁን ሶስቱንም ሌቦች አታሎ ህይወታቸውን ወሰደባቸው። ሰው ሁሉ ይፈራቸው ይጠነቀቃቸው የነበሩትን ሶስት ሌቦች እርስ በእርስ ሶስቱም እንዲያልቁ ዛህራን አደረገ። ከዛም አልፎ የመንደሩ ሰዎች ሁሉ ይጠሉት የነበረውን ስቁንቁን ሰውንም በገዛ እጁ በራሱ ህይወቱን እንዲያሳልፍ አደረገ። አሁን ዛህራን በመንደሩ ላይ የተከበረ ነጋዴ ሆኖ መኖር ጀመረ። ያ ሁሉ በግና ፍየሎችን ለአንድ ሰው አይሰጥም እንደያዛቸው ይሞታል ተብሎ ከነበረው ስቁንቁን ሰው ሙሉውን ወሰደ። ከነዛ ሌቦች ማንም ደፍሮ ይወስዳል ብሎ ባላሰበው መልኩ ዛህራን ያላቸውን ወርቅ ሙሉ ወሰደባቸው። በዚህም የተሻለ ኑሮ በከተማው ላይ መኖር ጀመረ። እንግዲህ የዛሬው ታሪካችን ይህንን ይመስላል። እንደ ዛህራን ያገጠጠ የሆነን ስራ እንስራ ማለት አይደለም፣ ነገር ግን ብልጠት ሁሉ ጊዜ ያስፈልጋል። እስቲ እናንተም ከታሪኩ ያስገረማችሁን ነገር ኮሜንት ስራ አስቀምጡልን። ከየት ሀገር ሆናችሁ እንደምትከታተሉ ንገሩ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።